ከዛ እነሱም አይዞሽ ምናምን ይሉኛል እና የሆነ ጾም ላይ ያለሁኝ አንዳንድ ነገር ይዘውልኝ ይመጣሉ፣ ይሰጡኛል፣ ማፍጠሪያ ማለት ነው። ከዛ ለምን እሱ ረመዳን ነው፣ እርጉዝ ነሽ፣ ለምን ሰራተኛ አይቀጥርልሽም ነበር? አቅም አለው አይደል? ብር አለው። እኔ ሲጀመር ሰራተኛ ምናምን የቅንጦት ህይወት ስመኝ አይደለ እንዴ? ፍቅር ብቻ ነበር የምፈልገው። ጊዜውን በቃ አንድ ትንሽ ነገር ጊዜ ነው የጠየቅኩት። ጊዜ ቢሰጠኝ እና ከአጠገቤ ቢሆን እንዳለው ቃል እንደገባልኝ ያችን ነበር የኔ ህይወት ዛሬ ድረስ እዚህ ድረስ አይመሰቃቀልም ነበር። አንድ ትንሽ ጊዜ ሰጥቶኝ ቢሆን ማለት ነው። ከዛ ሁሌም ሳናገረው የለሁም ስራ ላይ ነኝ ቢዚ ነኝ ነው የሚለው። የት ነበር ድሮ? ለምን እንደዛ አትለኝም ነበረ በፊት? የትም ይሁን የት ነህ ካልኩት ልምጣ ነው የሚለኝ። የት ነህ ብቻ ስላልኩት ማለት ነው። ከዛ በጣም ተሰበርኩ ሀቡዬ፣ በጣም በቃ ቀን ከሌት እንደው ብር አበድረኝ አልኩት፣ ልጁን ለማስወረድ ማለት ነው። ከዛ ብር አበድረኝ ብዬ ቴክስት ጻፍኩለት። ሌሊት ላይ ነው ውስና አርጌ ማለት ነው። ከዛ ለምን ሻለኝ። ያንን የመለሰልኝ ጧት ነው። ግን እኔ የእሱን መልስ ሳልጠብቅ ራሴን እንደገና ቀጥቼ እንዴት እንደዚህ አይነት ነገር እኔ በሰራሁት እንዴት ልጄን ነፍሴን አጠፋታለሁ ብዬ ሀሳቤን ቀይሬ በጣም አልቅሼ ሀሳቤን ቀየርኩ። ሁለተኛ ይሄን ሀሳብ ላላስበው ብዬ ማለት ነው። ከዛ ለምንሽ ሲለኝ አይተወው ትቼዋለሁ አልኩት። ከዛ በኋላ ላይ እንትን አልኩኝ። 3 ወር ምናምን ሆኗት እንቅስቃሴ የላትም። ዝም ብላ ጸጥ ነው። የሆነ 4 ወር ላይ 4 ወር ከምናምን ሆኖኝ እንቅስቃሴ የላትም፣ ጸጥ ነውና የሆነች እንትን ምልክት ነገር እንዴት በልቤ እደፋለሁ ምናምን እና ምንም ምልክት የላት። ከዛ ሁለተኛ እናቴ ምን አለችኝ? ምናልባት እኔ እኮ እንደዚህ ኩኜ ምንም እንቅስቃሴ ሳይኖራት እንትኑ ጽንሱ ከውስጥ አልፎ እኮ እንትን ብያለሁ አስወርጃለሁ ምናምን እና እንደዛ እንዳይሆንብሽ ስትለኝ ተያይዘን ሐኪም ቤት ስንሄድ ጽንሱ በጥሩ ሁኔታ ላይ ነው ያለው፣ ምንም አያሳስብም፣ አታስቢ ምናምን ተብዬ ወደ ቤት የተመለስኩ ማለት ነው። ከዛ በቃ ቤቱን ተውኩት ሀቡዬ። በቃ ሰቃይ ስለሆነ ብቻዬን ስለሆንኩኝ ስለማይመጣ ስለማይደውል ቤቱን ትቼ ከእናቴ ከሁለተኛዋ እናቴ ቤት መቀመጥ ጀመርኩ። እሷ አትሂጂ ዞሮ ካልመጣ ምን ትሰሪያለሽ ትለኝ ነበረ እና እሷ ጋር ዝም ብዬ ተቀመጥኩኝ። አባቴ አያናግረኝም። በነገራችን ላይ እኔ የአባትም ሆነ የእናት እንትን አላውቅም ብዬሻለሁኝና አባቴ ከኔ ይልቅ ለሌሎች ልጆች በጣም ፍቅር አለው። ከኔ በታች 3 አሉት እና ውዴ ሁለተኛ እናቴ ማለት ሁለተኛ እናቴ የምትያት የአባትሽ ሁለተኛ ሚስት? አዎ። ኦኬ። ሀያትሽ አላህ ይርሐማቸው ሞቱ። አንቺ ሳውዲ ሆነሽ አይደል? አንስታ ሞታ ነው እንጂ ሁሉ አይፈጠርብኝም ነበር። አዎ እኮ ከልጅነትሽ ጀምሮ ያሳደጉሽ ሀያትሽ አንቺ ሳውዲ በነበርሽ ሰዓት ሞቱ። አዎ። ከዛ እሷ ጋር እየተቀመጥኩ እንዳለ በቃ አለ አይደለ በጣም ስሜት የተጎዳ ይገባሻል። ሁሉም ነገር አስጠላኝና ደብዳቤ አስቀምጬ ጠፋሁኝ። ለእንጀራ እናቴም ለሱም ደብዳቤ አስቀምጬ ከቤት ሂጄ ሲሚን ሰብሬ ጠፋሁ ማለት ነው። እሱ የሌለበት ስለሱም አልሰማበት ታሪኬን ወደማያውቁበት ሀገር ጠፋሁኝ። ከዛ መጀመሪያ ላይ ጠፍቼበት የነበረው ሀገር ስለሆነ ለዛ እዛ የሄድኩበት በፊትም ጠፍቼበት ማለት ጠፍቼበት ሳይሆን ሂጄ ስራ የተቀጠርኩበት ሀገር እንትን ብዬ ማለት ነው። ሰራተኝነት ተቀጥሬ የሰራሁበት ሀገር ነበረ የሄድኩትና ከዛ በጣም በፖሊስ ምናምን ሲፈለግ እነሱም አንተ ነህ እንጂ ምናምን ደብዳቤውን አላየችውም ነበረ። የእንጀራ እናቴ የጻፍኩላትን ደብዳቤና ከቤት ሲገባ ቁልፉን አስቀምጬልሃለሁ ምናምን ብዬ ጽፌለት ነበር የሄድኩት። ከዛ ሲደውሉለት አያነሳም። እህቴ እኔ ስጣፋ እህቴ ሂጂና እያት እናትዬ ማለት ነው ሂጂና እያት እስኪ ምናምን ስትላት
እህቴ ወደ እኔ ቤት ትመጣለች። ከዛ በኋላ ስታጣኝ በመስኮቱ ብቅ ብላ ስታይ ሲሜን ሰብሬዋለሁኝ፣ ስልኬም እዛው ተቀምጧል ማለት ነው። ከዛ በጣም ጮኸች። ምንድን ሆና ነው ምናምን ብላ ሲደወልለት፣ እንደዛም ሆኖ ሲደወልለት አያነሳም። ቁጥራቸውን ስለሚያውቀው አያነሳም። ከዛ ቴክስት ጻፉለት፣ ጠፍታለች እባክህ፣ ስልኳም አይሰራም። ስልኬ እንደማይሰራ ራሱ አያውቅም ነበር፣ ምክንያቱም አይደውልማ። ከዛ ስልኳ አይሰራም እና እባክህ አንሳልን፣ ምንድነው የምታውቀው ነገር አለ ወይ? ከቤትም የለችም አሉ። ከዛ ወዲያው ደወለልን አሉ። እነሱ ናቸው የሚነግሩኝ። ሲደውል ቁልፉ ከታች ነው ብላኛለች። ከእንትኑ ከበሩ በታች አስገብቼው ነው የሄድኩትና ክፈቱት ይላቸዋል። ከፍተው ሲገቡ ደብዳቤ ተቀመጠ። ደብዳቤ አለ። ህመምሽን ለማያውቅ ሰው ህመምሽን ለማስረዳት መሞከር ራሱ ትልቅ ድካምና ትልቅ ጸጸት ነው። በጣም ይጸጽተኛል። እና ልክ እንደሚረዳኝ ብዙ ነገሮችን ጽፌለት ነበር የሄድኩት፣ ግን ሌላ ሰው እጅ ላይ ገባ። ቢሆንም ግን ሰተውታል። ለሱ ሰተውት ይዞት ሄደ ወደ ቤት። በኪሱ አስቀምጦ ይዞት ሲሄድ ምን ነበር የጻፍሽው ደብዳቤው ላይ? በቃ ስለተጎዳሁበት ፓርት ከበፊት እንዴት እንደነበርን አሁን እንዴት እንደዚህ እንደተቀየረብኝ በቃ ምን ያክል እንደተጎዳሁ ይሄን የጻፍኩት እና ይዞት ሄደ። ያንን ወረቀት በኪሱ አድርጎ ወደ ቤቱ ይዞት ሲሄድ ሚስቱ ታነበዋለች። ስልኬንም እንትን ወረቀቱንም ይዞት ሄደ። ሚስቱ እስከዛን ሰዓት ድረስ ስላንቺ መኖር አታውቅም ነበር? አታውቅም ነበር። እንኳን እሱ ረስቷል መኖሬን። አቡ እንኳን ሚስቱ እሱ እንኳን መኖርሽን ረስቷል። ትክክል። አስረገዘ፣ ጣለሽ፣ አለቀ በቃ። ታርጌቱን መጥቷል። እሱ አላማው አንድና አንድ አንቺን ፈላጊ ማሳጣት ነበር። ከዛ በክብር ሊያገባሽ ከነበረው ሽማግሌ ከላከው እጮኛሽ መለየት፣ ማንም ፈላጊ እንዳይኖርሽ በቃ አንቺን ተስፋ ማስቆረጥ፣ እንዳትበሪ ክንፎችሽን በጣጥሶ መጣል ነበር አላማው። ተሳካለት። እና እንደዛ ነበርና ከዛ ቤተሰብ ጋር እንደገና ማውራት ጀመረ። እሱም የማያወራ ሰው የነበረው ቤተሰብ ጋር እንደገና እሱ ተያዥ እንደሚሆን በፖሊስ ሂደው ፖሊስ ከሰንትን አሉ። ሁለተኛ እናቴና እህቴ ምናምን ሆኖ አክስቶቼም አሉ እዛው። ሄዱ ፖሊስ ጣቢያ። ባሏ ነው ተባለ። ባሏ ነው እሱ የሆነ ነገር ብትሆን ባሏ ነው ተጠያቂ። ስለዚህ እሱን ጥሩት ተባለ። ከዛ ግዴታው ፖሊስ ጣቢያ መቅረብ አለበት። እንዴት ስልኳ ይሄን ሁሉ ጊዜ ዝግ ሲሆን 3 ቀን ነው እንደዛ ነው። እንዴት አታውቅም ዝግ መሆኑን? እንዴትስ ከቤት መኖሯና ለመኖሯን አታውቅም? እኔ ሌላ ህይወት አለኝ አለ። በቃ እንደዚሁ ብሎ ሌላ ህይወት አለኝ እኔ አላውቅም ስለሷ። ስለዚህ እናንተ ጋር ነው የነበረችው። ያው እኔ ነግሬሻለሁ ቤቱን ለቅቄ ምልሽ ቤቱን ትቼ ከእንጀራ እናቴ ቤት ሆኗል ኖሬ ብቻዬን እዛ ስለሚደብረኝ እና እዛ ስለምትሆን እዛ ናት ብዬ ነው የማስበው አለ። ገባሽ? ከዛ እኔ የደበረኝ እየከፋኝ እነሱ ጋር ሲሆን ትንሽ መሚ ስለሚቀልልኝ ምናምን ነው ወደ እዛ የሚሄደው እንጂ ባል ቢኖረኝ ቤቴን ትቼ የትም አልሄድም። ለቤቴ ክብር አለኝ፣ ለሱ ክብር ነበረኝ፣ ትልቅ ክብር። ከዛ ምን አሉ በቃ ትፈለግ ተባለ። ዙሮ ማመልከቻ አስገብተው ተመለሱ ማለት ነው። እሱ ደግሞ ምን አለ እናንተ ጋር አልነበረች ከእናንተ ጋር የሆነ ችግር ተፈጥሮ ከሆነ ብሎ ደግሞ ወደ እነሱ ችግሩን እንትን ሊል ማለት ነው። ገባሽ? እናንተ ጋር ችግር ተፈጥሮ ነው እንጂ እኔ ጋር ምንም ችግር የለም ምናምን ብሎ ዞሮ እንትን ያንን ሰውዬ እኔ ሄድኩበትን ሰውዬ ከዚህ በፊት ሄጄ ብዬሽ ስራ አስገብቶኛል፣ ዘመዳችን ነው ብዬሻለሁኝ። ከዛ ያቅ ስለነበር ሄዳ ይሆናል እዛ ብሎ በጓደኞቼ ምናምን አፈላልጎ ቁጥሩን ሲደውሉለት አዋለች ይላቸዋል። እዛ ነበርኩኝ እኔ የሄድኩት እዛ ነው። ከዛ በኋላ በቃ አቆመን የመፈለግ። ዋናው እሱ ከተጠያቂነት ለመዳን ነው ሲደዋውል ምናምን የነበረው እንጂ ፈልጎኝ መጥፋት ያሳስቦት አይደለም። ሚስቱ ደብዳቤውን ስታነብ ምን እንዳለች አልነገርሽንም? ሚስቱ ደብዳቤውን ስታነብ ወንድሟን ጠርታ ወደ ቤተሰቦቿ ሄደች።
እሱ ከቤት ቀረ ማለት ነው። ጀግና ናት። ዋጋዋን ታውቃለች። እሷ እንደኔ ርካሽ አይደለችም። ቴንኪው ቀደምሽ ልል ነበረ። አየሽ ክብር ያላት ሴት፣ ጀግና ሴት በአንድ ሚስቴክ በአንድ የጥላለት ሄደች። አትደራደርም በክብሯ። ጀግና ናት። ለዚህ ነው የሚፈራት። አየሽ እንዳትሰማበት ሲጠነቀቅ የነበረው ለዚህ ነው። እሷ ከኔ በሳል ናት። የህይወት እንትን አላት። የህይወት ተሞክሮ አላት። ጀግና ናት። በአጠቃላይ እንደኔ አይደለችም። እንደኔ ለፍስፍስ አይደለችም። እና እኔም በእርግጥ ሞክሬ እድሉን ቢሰጠኝ ሞክሬ ነበር። አላህ ይሄን ቀዷ ቀደር እንትን የጻፈልኝ በቃ አንቺ በዚህ ተጎሳቁለሽ አልቀሰሽ ታልፊያለሽ፣ ይሄ ያንቺ መፈተኛና መማሪያ ነው ብሎ ነው እዚህ ሁሉ ደረጃ ያደረሰኝ። ይሄ አላህ እንትን ነው። ለምን አለልም አሁንም ቢሆን ምክንያቱም ትልቅ ትምህርት ሰጥቶኝ ስላለፈ ማለት ነው። ከዛ አገኘኝ፣ ጸጥ አለ። በስልክ እንኳን ደውሎ አላገኘኝም፣ አገናኙኝም አላላቸውም። እኔ በእርግጥ ስልክ አልያዝኩም። አገኘኝ አለች ተባለ፣ እዛ ቦታ አለቀ፣ ጸጥ አለ። ምክንያቱም ተጠያቂነት የለበትም። ከዛ እንጀራ እናቴ ደወለችና በቃ ተመለሺ፣ የሰው ኒካ ተይዞ ዝም ብሎ አይኬድም፣ ከዛ ተመለሺ ምናምን ስትለኝ ተመለስኩና ቀጥታ ወደ እንትን ቤት ገባሁ ማለት ነው። ወደ እንጀራ እናቴ ቤት ገባሁኝ። እናቴ ጋር በመካከል ተጣልቼ ነበረ። በመካከል ከፍቶኝ ሄጄ እሷን ማስከፍታ ላከችኝ። ተይ ብዬሻል ነበር ምናምን በቃ አይደለ በጣም ስሜቴን የሚነካ ያላሳደጉት ልጅ ከባድ ነው። ትንሽ ሃርድ ናት እናቴና በጣም ውስጤን ስትነካኝ ተጣልቼ ነው ወደ እዛ ሄድኩት እና ወደ እናቴም አልተመለስኩም። ቀጥታ ስመለስ የገባሁት ከእንጀራ እናቴ ቤት ነው። ከዛ ፍች ጠየቅኩት። መጀመሪያም ሳልጠፋም ፍች ጠይቀዋለሁ። ግን እርጉዝ ነሽ አሁን ስትወልጅ ጠይቂኝ አለኝ። አሁን አጨቅጭቀኝ ምንድነው የምትይኝ ነው የሚለኝ። ስደውልለት ምንድነው የምትይኝ? ፍች ነው የምፈልገው። እርጉዝ ነሽ አሁን በቃ ፍች የምፈልግ ከሆነ ስወልጅ ጠይቂኝ ነው። እሺ አልጠየቀችኝም እንዳትል ብዬ ነው ብዬ ሄድኩኝ። ተመለስኩ፣ ሄጄም ተመለስኩ። ከዛ ድጋሚ ፍች ስጠይቀውም አንቺ ኒካዬን ረግጠሽ ሄደሻል። ለነሱ ለቤተሰቦቼ ኦሬዲ አሳምኗቸዋል። ገባሽ? ትጨቃጨቃለች ምናምን። እኔ እንኳን ልጨቃጨቅ ሀቡያ አንደበቴ ታስሯል። ጸጥ ነው የምለው። ሲከፋኝም በእንባ ነው የሚወጣልኝ። ሲመጣም ምሳል አቅርበህ ምናምን ነው የምለው። ከዛ ራሱን ጠየቅኩትን እኔ ነኝ እኔ አንድ ቀን ተጨቃጭቄ አውቃለሁ አልኩት። አይ ሰው ሲናደድ የሚለውን አያውቅም። በቃ እንደዛ ብያለሁኛው አለኝ። እና አንቺ እንደዚህ ብሎና ስለዚህኛዋ ማውራት ጀመረ። በፊት እኮ እሷ ጋር ከምተኛ አንቺ ጋር ሳወራረካለሁ ይለኝ ነበር። በቃ እሷ ግዴታ ስለሆነብኝ ነው መኖር ያለብኝ እንጂ ለአንቺ ነው ቦታ ያለኝ ምናምን ይል ነበር። ከዛ ምን ተፈጠረ? የሱ ሲያረገኝ ረከስኩና ዋጋ ያነሰና የሱ ዋጋ ጨመረና ጥላው ስለሄደች በአንድ ስህተት። እኔ ግን ስንቱን ስህተት ችዬ ስላለሁ ዋጋ የረከሰ ገባሽ? እሷ በአንድ ስህተት ስለሄደች የኔ ልብ መሰበር የኔ መንቋሸሽ እንትን ሳይል ዋጋ ሳይኖረው እሷ ያን ጥላው ስለሄደች እሷ ጀግና ናት። ኒካ ረግጣ አልሄደችም። ካፍቶኝ እንጂ ኒካውና ረግጬ መሄድ ፈልጌ አይደለም የሄድኩት። መረዳት ይችላል፣ ሳያውቀው ቀርቶ አይደለም። ግን እሷ እንደሷ አይደለችም። ወንድሟን እንትን ብታነብ እንኳን ወንድሟን ነው ጠርታ የሄደችው በክብር እና እሷ አሁን ልካስሽ እያልኳት ነው ምናምን ነገር ማለት ነው። ማለት እንዲህ ይልሻል። አየሻት፣ እሷ ክብር አላት። ወንድሟን ጠርታ ነው ሄደችው። እንዳንቺ ብቻዋን አልሄደችም። አንቺ ኒካ ረግጠሽ ሄድሽ፣ እሷ ግን ወንድሟን ሄደች። ለቤተሰቦችም እንደዛም አላቸው፣ እንደዛው ነው ያላቸው። እና አትጨቃጨቀኝ ምናምን። እኔ እኮ ነኝ የማልጨቃጨቀው። እንደውም እሷ እኮ ከኔ ጋር ከተቀመጠ የት ነህ ምናምን። እኔ እኮ የት ነህ የማለት መብት የለኝም እንኳን ሀቡ፣ የት ነህ የማለት መብት እንኳን የለኝም። እና ትመጣለህ ምናምን ከቤት ካደረ ከኔ ጋር ውሸትህን ነው ብላ ትለዋለች። የት ነኝ ብሏት ያድራል። ቤት እያሰራ ስለነበር እዛ ቤት ነኝ ነው የሚላት። ቤቱን እያሰራው ነው የሚላት።
ኦኬ። እና ከአንቺ ጋር አድሮ ስደውልለት ና ስትለው ተነስቶ ይሄዳል? አይሄድም። ምን ይላታል? ናትለውም እኮ የት ነህ ነው የምትለው። የት ነህ ምንድነው ምናምን ጥያቄ። እኔ እኮ እንደዚህ አይነት ጥያቄ እንኳን አልጠይቅም። በቃ መብት የለኝም ብለሽ ነው የምታስቢው አንቺ? እኔ እሱ መብት የለኝም ብዬ ሳይሆን የማስበው ሀቡዬ፣ መብት የለኝም፣ መብት አለኝ በእርግጥ አውቃለሁኝ፣ ግን መብት የለኝም ሳይሆን የምጨቃጨቀው ይመስለኛል። በቃ ላለመጨቃጨቅ እሱ ሲፈልግ ይምጣ ስለምትፈሪው የት ነህ ብለሽ እንኳን ናፍቆሽ እንኳን ና ብለሽ ለመጥራት ትፈሪዋለሽ፣ ይቆጣሻል። አዎ በቃ እንደዛ ነገር በይው እና ላለመጨቃጨቅ እንደ እሱ ቢፈልግ እኮ እኔ ና እስክለው አይጠብቅም ነበረ በሚለው እና ግን ማነው እንትን ያለው መጨረሻ ላይ እኔ በተደጋጋሚ እድል ስለሰጠሁት እኔ ዋጋ ያንሱ እሷ ከፋለች እና እኔ የተጎዳሁት እኔ የተሰበርኩት ቀርቶ እሷ ተክሳ ወደ ቤቷ ተመለሰች። ከዛ እኔ ምን አላት ፈትቼልሻለሁ ፈትቻታለሁኝ ብሎ ነገራት ሲመልሳት ማለት ነው። እኔ አላቀም ነበር። ከዛ እኔ 9 ወር ሞላኝ። አንድ ቀን ክትትል የኔ ስብራት ከባድ ነው። አንድ ቀን የሐኪም ክትትል ሊጀምር ስለው ምንድነው ያለ ክትትል ነው የሚወልዱት የኛ ሰው ምንድነው ዝም ብለሽ አትወልጂም እንዴ ምንድነው ክትትል አለኝ። ከዛ ነው እንዴ እሺ በቃ ብዬ ዝም ብዬ ተቀምጬ ነፃ ነው ምናምን ሲሉኝ ክትትል ጀመርኩ ማለት ነው። ከዛ በቃ አንድ ቀን ክትትል አብሮኝ ሄዶ አያውቅም። ቢያመኝ ሆስፒታል አብሮኝ ሄዶ አያውቅም። ወንድና ሴት መሆኑን ጾታ ለመለየት ሲሄድ ብቻዬን ሄድኩት። እንዴት ነው አለኝ። ምንድን ወንድ ነው ሴት አሉሽ አለኝ። እሱ እዛው ሀገር ነው እኮ በተራራቅን እኮ በቃ በተራራቅን ባልጎዳኝ። እንደውም ምንድነው እኔ በቃ ከዛ ከጠፋሁበት ሀገር ከተመለስኩ በኋላ እኔ እዚህ ሀገር አልኖርም አልኩኝ። እዛው ተወልጄ ያደኩበት ሀገር አያቴ ጋር የኖርኩበት ሀገር እዛ ገባለሁ አልኩኝ። በፊት ምን ይለኝ ነበር ከመመለሳችን በፊት በፍጹም እዛ ሀገር አትኖሪም እኔ ቀናለሁኝ አለኝ። ስለዚህ እዚህ ነው የምትኖሪው ሲባል ብሎኝ ነበርና እዛው ቤት ተከራይቶ እዛው አኖረኝ። ከዛ እኔ እዛ ነው የሚሄደው ስል ከዛ ከተመለስኩ በኋላ ሂጅ አለኝ። አይሽ እንዲሄድ ፈቀደልኝ። ከዛ እቃዬን ጠቀለልኩኝ። እቃዬን ልሰበስብ ሲሄድ ከቤት እሱም መጣ። የምወጣ ቀን ያውቃል ሊሄድ ማለት ነው። ያው ፍታ ቢባል ምናምን ስልክ አያነሳም። ቀጠሮ ሲያዝም እንትን አይልም አይመጣምና የዛን ቀን መጣ። ደውዬለት ነው እንትን እስኪ መኪና አዘጋጅልኝ ምናምን አልኩት። ተነጋገርን። ከዛ እሺ አለ። እኔ ይመጣል አላልኩም፣ ምክንያቱም አይመጣም አንገናኝም። ከዛ መጣ። እቃዬን ጠቅልልኝ ምናምን አዘጋጅቼ እየጠበቅኩ ነው መኪና። ከዛ ፍራሹን ፍትት ታረገና እኔ ያለኝ አልመጣም አልኩት። እቃውን አሳስር ያለው ባዶ እንትን ነው ባዶ ቤት ነው ያለው። ፍራሹን ፍትት ታረገና ነይ ማለት ነይ እንተኛ ነው መሆኑ ነው እና ያለኝ አልመጣም ብዬ ሳትሄድ የመሰናበቻ ብሎ እኮ ነው ገጠር ሊልክሽ ስለሆነ ሰውየው ጤና የለውም እንዴ ፈጣሪ ሆይ እርጉዝ ነሽ። ይሄን ሁሉ የሚያደርገው ለአንድ ነገር ይሄ ሁሉ ጊዜ እኔ ጋር የተቀመጠው ለአንድ ነገር ብቻ እንደሆነ ከረፈደ ነው የገባኝ። በቃ እሱ ከኔ የሚፈልገው ስሜትን ብቻ ነው። ይሄ ሁሉ ርቀት የሄደው ማለት ይሄ ሁሉ ርቀት እኮ መሄድ አይጠበቅበትም ለስሜት ብሎ እኔም መጎዳት የለብኝም ነበረ። ከዛ አልመጣም እስከዛሬ መጥቶ ሳይጠይቅሽ ወደ ገጠር ልትሄጂ ስትይ ዕቃሽን ስትጭኚ መጥቶ ፍራሹን ፈቶ ነው ያለሽ። ትቼ ውጥት አልኩና ቁጭ አልኩኝ ከጎረቤቶቼ ጋር። የአባቱን ስም ጠራና ይሙት እሱ ይሙት ነይ አለኝ። አልመጣም ብዬ ትቼው ወጣሁ። ከዛ ቁጭ አልኩኝ። ከዛ እየተሳደበ ወጣና እኔ መኪና ይዞ ይመጣል ብዬ እየጠበቅኩ ነበረ። ስደውልለት አላቅም አለኝ። አላቅም ራስሽን ቻይ አለኝ። ነው እንዴ ብዬ ከሱ ስልኩን ዘጋሁና ወዲያው ሌላ ሰው ሳነጋግር መኪና አገኘሁኝ። የዛኑ ቀን ጭኝ ወጣሁ። በበነገታው ይመስለኛል። በበነገታው ጭኝ ወጣሁ። አለቀ። ከሱ ህይወት ወጣሁኝ። ስወልድ ልፋታ ማለት ነው።
እሱ የሚኖርበትን ሀገር ለቀኩኝ። አንዲት ክላስ ቤት ያስኩኝ። እዛ ካደኩበት ሀገር ያደኩበት ሀገሬን ወዳታለሁኝ። ሀገሬን ገጠር ማብራት አለ፣ ውሃ አለ፣ ሁሉ ነገር አለ። እንትና ሀያትሽ አላህ ይርሐማቸው የሞቱበት ቤቱ ማን ይኖርበታል? እዛ ሄደሽ አትኖሪም? የአባቴ ቤት ነው፣ ተከራየ። ኦኬ ተከራየ። ሰርቪስም ነበረው። እንትን ምንድነው የሚባለው? ሰርቪሱም በጣም አሩጓል እና የሰው መኖሪያ አይሆንም። ከዛ አንድ ሰርቪስ ያስኩኝ በ400 ብር ነው እንደዛ ተከራየሁ። በቃ እሱ በዛ ሰዓት ቤት እያሰራ ስለነበረ የሚሰጠኝም 300 400 ላስቤዛ ብቻ የቤት ኪራዩን ራሱ ይከፍላል። በቃ 300 400 ላስቤዛ ትንሽ ይሰጠኛል፣ አለቀ። ከዛ ትንሽ ብር ነበረችኝ ይዣት የመጣሁት። ቀጥታ እርጉዝ ነኝ። ይሄን ሁሉ ማሳልፈው እርጉዝ ሆኜ ነው። ቀጥታ ቤት ከያዝኩ በኋላ ደሴ ሄድኩኝና እንትን አልኩኝ። እቃ የሱቅ እንትን ልብስ ቢጃማ ምናምን ገዛሁኝ። ከዛ ሱቅ ተከራየሁ፣ ስራ ጀመርኩ አቡዬ። ከዛ ምን አረገኝ እንደገና ተመልሶ ደግሞ በቃ አሁን ስራዬ ተስተካክሎልኛል፣ እየሰራሁ ነው፣ በደንብ አንቺንም አግዝሻለሁኝ፣ ስራውን አቆም ያለኝ። አይ አላቆም፣ ስራዬን አላቆምም ብዬ እየሰራሁ እንዳለ በጣም መደወል ጀመረ እንጂ አቡዬ። እዛ ስራ ጀምሬ ምናምን መኖር ስጀምር በጣም ስልኩን በቃ እንትን ይለኝም፣ እረፍት የለኝም። ስልኬን በጣም ይቀጠቅጣል። በኒካይ እኮ ነሽ፣ ኒካይ ላይ እኮ ነው እንደዚህ፣ አንቺ የምንድንቴስ ልጅ፣ አንቺ በቃ አንቺ ሸርሙጣ። የእውነቴን ነው የምልሽ። በቃ ለንት ለብልግና እንዲመችሽ ነው ምናምን፣ በኒካይ ላይ እንደዚህ ማረግ አትችይም። በቃ የሆነ በጣም የሚናገረው ንግግር ልነግርሽ። በቃ መጨረሻ ላይ ልመና ጀመረ። ላንቺ ባታስቢ ለሚወለደው ልጅ ሰቢ፣ በቃ አንሽልኝና እናውራ፣ እንስማማ፣ ስራውንም አቆሚ፣ እኔ ረዳሻለሁ አለኝ። ከዛ በኋላ ላይ እሱ ጋር እየተነጋገርን እንዳለ ሁለተኛ ግርግር ይመጣል ማለት ነው። ለሁለተኛ ጊዜ መጣ። የመጀመሪያው ግርግር አይነት ሁለተኛም መጣና ብቻዬን ስለሆንኩ ፈራሁኝ ሀቡዬ። እናቴ ጋር እየሄድኩኝ እየጠየኳት ነበረ፣ ግን አልፈለገችም እናቴ። ምክንያቱ ደግሞ ባሏ ፈቃደኛ ስላልሆነ በቃ ለተወሰነ ጊዜ እስኪ አትምጪ ምናምን አለችኝ። በጣም ከባድ ነው ማለት ባልሽ ሌላ፣ ይቅርታ እናትሽ ሌላ ባል አግብታለች፣ አባትሽ ሌላ ሚስት አግብቷል። ከእናትሽ ቤት ይልቅ የእንጀራ እናትሽ ቤት ይሻልሻል? አዎ በቃ ምክንያቱም እናቴ እንትን አትለኝ እና ባሏ ስለማይወድ ያው ፊት አትሰጥሽም እናትሽ። የእንጀራ እናትሽ የአባትሽ ቤት ነው። ባሏ የራሴ ዘመድ ነው። እሱ ክፋት ኖሮት ሳይሆን እሷ በጣም እንትን ትለኛ፣ አትወደን፣ አባቷን ነው እንጂ የምትወደው ምናምን እያለች በጣም መረዘችውና እኔና እሷ ተነጋግረን ሄድኩኝ ብዬሻለሁ። በመካከል እሷ ጋር እንትን ከፍቶኝ ቢሄድ አስከፍታ ይመልሳለች። ተመልሻለሁኝ። ግን ከዛ ጠፍቼ ስመለስ መነጋገር ጀመርንና እናቴን በጎን ስላላሳደገችሽ ነው። በ2 ዓመትሽ አይደለ ጥላሽ ወደ ሳውዲ ሄደችው? ስላላሳደገችሽ አንቺም ስሜት አይኖርሽም ለሷም ስሜት። እናትነት እኮ ልዩ ነው። እኔ ስሜት ባይኖረኝ ስሜት እንዲኖረኝ ማድረግ ትችል ነበረ። ለምን ብትይች እናትዬ ልጆቿን ጥላ ነው የኖረችው ለስንት ዓመት ያክል ማለት ነው ከእናቷ። ግን አሁን እናት አይደለች። የእውነት ነው የምልሽ። የኔን እናትና እነሱን ሳይ እኔ እናቴን ላንቋሸሽ ምናምን አይደለም፣ ግን ያለፈብኝን ታሪክ ካወራሁ አይቀር ግልጽ አድርጌ ላውራ በሚለው ነውና ትክክል ስቃይንም እንድትረዱልኝ በመፈለግ ነው። ከዛ እንደዛ ብለን ተጣልቼ ስለሄድኩኝ ከዛ በኋላ ላይ እኔ አላወኩም። እሱ ማክሮፉን እሷ ጋር መነጋገራችንን ከዛ እየሄድኩኝ እናቴ እንዴት ነሽ ምናምን ላታለሁ። ከዛ ምንድነው እሱ ጋር እንትና ጋር እሱ ስሙን ጠራችና ተጣልታችሁ ምን ተነጋግራችሁ አንዴ ምናምን ስትጠራ ምንም አልተነጋገርንም። እንጃ እኔ እኮ እንትን ብሎት ሳይ ነውና ለተወሰነ ጊዜ እስኪረሳው ድረስ ባመጫ አለችኝ።
አራሽ ችግር የለውም ዙሮ ለማረሱም ብላችሁ ፈርታችሁ ከሆነ የእንጀራ እናቴ እኔ ያርስሻለሁ እነሱ ካልሆነላችሁ ብላኛለች። ችግር የለውም አትሰቡ ምናምን። አይ እና ታዲያ ከሱ ቤት እንግዳ ልትታረሽ ነበር እንዴ? ከቤትሽ እየመጣሁኝ ያርስሻለሁ አለች። ከዛ ከቤቴ ደግሞ አንዲት ክላስ ናት፣ ጨበር ይገባባታል። አይሆንም የሚሆን አይደለምና ያ በዛ መካከል በዛው ዝግብ መካከል መጣ ግርግር። ተነስቼ እንዳል ምን አለች እናቴ፣ ያው እሷም ወደ ሌላ እንትን ስለሄደች ነው ባያቸው አለች። ሁሉም እንደ ጅል ነው የሚቆጥረኝ፣ እሷ እንዳትጠቆር ማለት ነው። ከዛ ኦኬ የአባትሽ ቤት ስትሄጂ ለእንጀራ እናቴ በጦርነቱ በግርግሩ ምክንያት ሌላ ቦታ ሄዳለች በያት፣ እንዳይታዘቧት። ምን አይነት የወለደችው ልጅ አታርስም? እንዳይታዘቧት ፈርታ ኦልሬዲ ራሷ ታውቃለች የምታደርገው ነገር ትክክል እንዳልሆነ። ስለዚህ ሰው እንዲያገባት አትፈልግም። ዋሺልኝ አለችሽ፣ ሌላ ቦታ እንደሄደች አይነት ነገር። ከዛ አረ ችግር የለውም ምናምን አልኳት። እኔ እኮ ሀቡዬ ክፉ ሰው በሆንና የሆነ ነገር እኮ በሆን ይሄ ሁሉ ይገባኛል አለሁ፣ ግን ለበጎ ነው። እሺ ይሁን። ለማንኛውም ሄድኩኝ፣ እዛ ተቀበሉኝ። አልሐምዱሊላህ ክፉ አይወጣትም። ወላሂ ነው የምልሽ እናትዬ፣ በጣም ክፉ አይወጣትም። በቃ ብትንትን ብትልም በውስጧ ነው ሁሉ ነገር፣ ብጠላም በውስጧ በወድም በውስጧ ናት። በቃና ደህና በዛም በግርግሩ ስንት ወር እናትሽ ማለት ነው። ሁለተኛ እናትሽ ማለት ነው አይደል? ክፉ የማይወጣት ሁለተኛ እናቴ። ከዛ ሄድኩኝ እዛ እንውጣ ምናምን ሲባል እኔ ልወልድ 8 ወር ምናምን ኦሬዲ ሳይሆነኛ አይቀርም እና 7 ወር እንደዛ ነገር ሆናለሁ። እሷ እዛ እንትን ብትልስ ምጧ ቢመጣስ ማን አለ እዛ? እና እኔ አልወጣም ማለች እሷ። ስለዚህ እኔ እና እሷ እንቀመጥ ሌሎቹ ሂዱ አለች። ከዛ አንቺ ሂጂ አሉኝ እነሱ ጋር ልጆቹ ጋር ማለት ነው። እኔ ደግሞ እሷ ካልሄደች አልሄድም አልኩኝ፣ የእንጀራ እናቴ ማለት ነው። ስለዚህ ሁላችንም ቀረነ። እሷን ቤቷን ትታ መሄድ አልፈለገችም። መጀመሪያም ያ ሁሉ ሲፈጠር ስላልሄደች አሁንም አልሄድም ማለች። ቀረን፣ እዛው ተቀመጠን። ግርግሩ እኛም ጋር ሳይደርስ ተመለሰ። ከዛ በኋላ ላይ አባቴ መጣ ተቀበሉ። ወደ ቤቴም ሳልመለስ ማለት ነው። ምክንያቱም መውለጃዬም እየደረሰ ስለሆነ የምታርሰኝ እሷ ናት ብዬ ወስኛለሁ። በዛ ሁኔታ መታረስ ስላልፈለኩኝ አርስሻለሁ፣ ችግሬን ስለነገርኳት አርስሻለሁ፣ እኔ ለአንድ ወር እንትን አይለኝም ብላኛለች። ይሄ ሁሉ ሲሆን እሱ የለም በህይወቴ። ከዛ ብር ላከልኝ፣ ብር ይልክልኛል። ቃሉን አላጠፈም። ያ ግርግር ሲመጣ 5000 ብር ከእንጀራ እናቴ አንስቼ ነበር እንትን ሱቅ የከፈትኩት። ምናልባት ቢያንሰኝ ብዬ ነው ነገሩ፣ አላነሰኝም ብሩ ግን ቢያንሰኝ ብዬ 5000 ብር አንስቼ ነው እንትን የሱቅ ልብስ ምናምን የከፈትኩት ማለት ነው። ከዛ ያንንም ነገርኩት፣ እሺ ብሎ ያንንም ብር ከፈለልኝ። ለኔም 9000 ብር ሰጠኝ ማለት ያ ግርግር ሲመጣ። ከዛ ያችን ብር ይዤ ተቀመጥኩኝ። አባቴ መጣ። አንድ ቀን ነህ ያለኝ፣ አሁን ምንድነው ያንቺ ህይወት አለኝ። ምን አይነት ህይወት ነው እየኖርሻለሽ? ይጠይቅሻል አለኝ። አይጠይቀኝም አልኩት። ይመጣል ያይሻል ያይመን እና የሚስቱ ሽማ ሆነሽ እስከ መቼ ነው የምትኖሪው አለኝ። ውሽማ እንኳን ክብር አላት በዚህ ሰዓት አለኝ። እና ምንድነው ሐሳብሽ? ምንድነው እንትን የምትይው? ሐሳብሽን ንገሪኝ ሲለኝ እኔ ሐሳቤ ምንም አላቅም፣ በቃ በዚህ ሰዓት ምንም ነገር አላቅም። ስለ እኔ መለያየት ከሆነ የምትፈልጊው አለኝ፣ ነገ ዛሬ ሳልል በአንድ ጊዜ ፍቹን እንዲያወርድ ያደርገዋለሁ። አይ ወልጄ እኔ አሁን ላይ ጭቅጭቅ አልፈልግም፣ ወልጄ ከዛ በኋላ ነው ፍች የምፈልገው ካልሽም ከወለድሽ በኋላ እኔ ካው እንዲያወርድ እናረጋለን አለኝ። ከዛ እሺ አልኩኝ። በዚሁ ተስማምተን ቀረ። እኔ ዝም ያልኩት ከወለድኩ በኋላ በሚለው ነው። ምክንያቱም በዛ ሰዓት ቢፈታኝ ኒካው አይወርድም፣ ከወለድኩ በኋላ ኒካውን እናወርዳለን ምናምን ብዬ ተውኩትኝ። ከዛ አናገርኩት እሱን፣ አባቴ እንደዚህ እያለኝ ነው፣ የምታስተካክለው ነገር የለህም ወይ ስለው ምንድነው የምትፈልጊው?
በቃ ትክክለኛ ሚስት አድርገህ እንድታኖረኝ ነው የምፈልገው። ትክክለኛ ሚስት እንዴት ነው የሚኖረው? ካልሆነ ጥያቄ ያለ የማይፈልግ ሰው አውቆ የተኛን ቢቀሰቅሱት አይሰማም የሚባል ታሪክ። እንግዳውስ ከወለድኩ በኋላ እንለያያለን ምናምን አልኩት። ዝም አለኝ። ትንሽ ቆይቼ ወለድኩ። ስወልድ አጋጣሚ ልጄ የከንፈር መሰንጠቅ ችግር ነበረባትና አልሐምዱሊላህ እንኳን ሌላ ችግር አልኖረባት። በሰዓቱ ደንግጫለሁ። ምክንያቱም አቡዬ የሰው ልጅ ሰላም ሲሆን ነው። እንደውም እኔ ሙሉ አካል ኖሯት ከሆዴ ትወጣለች ብዬ አስቤ አላቅም። በዛ ሁሉ ስቃይ መሀል ማለት ነው። በጣም ነው ማለቅሰው። በጣም ማለት ከንፈር መሰንጠቅ ምንድነው ማለት? እንደዚህ እዚህ ጋር እንዲ ያለባቸው ልጆች ኦኬ፣ እንደዛ አለባቸው። ድዷም እንደዚህ ክፍት ያለ ነው። እንትኗም ከንፈሯም የተሰነጠቀ ነውና በቃ እኔ ሙሉ አካልም ይዛ ትወጣለች የሚል ግምት አልነበረኝም። እሱን ራሱ ብየዋለሁ። በሰላም እንደች ልጅ ሩህ ኖሯት ከወጣች እሰየው፣ ግን ካልወጣች አልኩት የእውነት ተጠያቂ አንተ ነህ። ሁሌ ነው ማለቅሰው። እርጉዝ ሆኜ እርግዝና ሰላም ይፈልጋል። በቃ ትሪት የሚያረግሽ እንኳን ትሪት የሚያረገኝ ሰው በሰዓቱ አይዞሽ ያልፋል የሚለኝ የለም። ዝም ብዬ ተደብቄ አለቅሳለሁ። አንዲት ክፍል አለች፣ አልወጣም። ማልቀስ ነው በቃ። በጣም በንግግሮች ሁሉ ከፋለሁኝ። በቃ የሚናገሩት ንግግር ከቤትም ከምንም እኔ የበታችነት ስሜት፣ በጣም የበታችነት ስሜት ተሰማኝ በዛ ሰዓት። እኔ ሞትን ያልመረጥኩት ጀግና ሴት ነኝ ብዬ ነው የማስበው። የእውነቴን ነው የምልሽ። መሞት ያልተመኘሁት ራሱ በጣም ጀግና ሴት ነኝ እንጂ ማለት የተረሳሽ የተጣልሽ አይነት ስሜት ይሰማሽ ነበር በሰዓቱ። እሱ ሚስቱን አቅፎ ሲያደርግ አንቺን ዞር ብሎ ስለማያይሽ በቃ የተረሳሽ ዓለም ሁሉ የረሳሽ የሆነ ጥግ ላይ የተጣልሽ አይነት ስሜት ይሰማሽ ነበር። አዎ በቃ እኔ ምንም ብኖር የማልጠቅም ነኝ በሰዓቱ። ብኖር የማልጠቅም ብሄድ የማልጎዳ ነኝ በቃ በሰዓቱ ማለት ነው። ዝም ብዬ ነው የምኖረው እግረ መንገዴን እና የሚፈልገኝ አንድ ሰው የለም። እንዴ የት ናት ምናምን ብሎ የሚፈልገኝ የለም በቃ። እና የዛኔም የጠፋሽው ማን እንደሚፈልግሽ ማን እንደሚያስታውስሽ ለማወቅ ነው የጠፋሽው። የዛን ጊዜ ማንም እንደማይፈልገኝ አውቃለሁኝ። በዛም ነው የጠፋሁት። አዋይ ምንሽ የጠፋሁትም ማንም ወደማያቀኝ፣ ማንም ወደ ታሪኬን ወደማያቅ አዲስ ህይወት ለመጀመር ነው። የኔን አለመኖር ማን አስታውሶ እስኪ ማን ይፈልገኛል ብለሽ ማን እንደሚፈልግሽ ማን መኖርሽን እንደሚያስታውስ ለማየት ጠፋሽ። የዛን ጊዜ ለማየት አይደለም አቡዬ፣ ማንም እንደማይፈልገኝ አምኛለሁ። ቀድሜ ማንም እንደማይፈልገኝ ስላየሁት ስላወቅኩኝ ነው የጠፋሁትም። በቃ የጠፋሁት አሁን ለእናቴ አልተናገርኩም። እናቴ እንደጠፋሁ አታውቅም። ምክንያቱም አይደውልልኝም፣ አትጠይቀኝም። ባሌ እንደጠፋሁ አያውቅም፣ አይደውልልኝም፣ አያወራኝም። የእንጀራ እናቴ ናት። ስጣፋ ከሷ ስለነበርኩኝ ስጣፋ እሷን ራሱ ወደ ቤቴ ሲሄድ የዛኔ ወደዛ ልጠፋ ሲሄድ እሷን ራሱ እያለቀስኩ ደህና ሁኚ አንቺ ለምን እሱ ካልመጣ ለምን ትሄጃለሽ ምናምን ተቀመጭ እዚሁ ትለኛለች። ወደ ቤት እየሄድኩ መስሏት፣ እኔ ግን እየተሰናበትኳት ነበር። ከዚያ 3 ቀን 4 ቀን ስደውልልኝ ስልክ አይሰራም እና እህቴን ትልካታለች ከቤት እያት እስኪ ብላ። ስትመጣ ቤቱ ቁልፍ ነው። በመስኮቱ ብቅ ብላ ስታይ የሆነ በመጋረጃው ሳትፈለጊ። ስለዚህ በጠፋሽ በ4 ቀንሽ የእንጀራ እናትሽ ናት መጀመሪያ መጥፋትሽን ያወቀችው። 4 ቀን ሙሉ መጥፋትሽን ቤትሽን ዘግተሽ መጥፋትሽን ማንም ያለ በቤትም ማንም አያውቅም ማንም። እና በዚህ ደረጃ አለመፈለግ ለኔ እኔ በቃ ህይወት ቆመች ብዬ አለማሰቤ ጠንካራ ሴት ነኝ። ይሄን እንዳይ ነው ብዬ ነው ያሰብኩትና ሰው አለድ እንደዚህ የከንፈር መሰንጠቅ አጋጥሞት እሱ ጋር ነው ያቆምነው። አዎ ልጄ የከንፈር መሰንጠቅ አለባትና ብቻ ደስ አለኝ። በሰላም ተገላገልኩኝ። ስወልድ የለም ሀቡ ከሐኪም ቤት አልመጣም። የእሱ ቤተሰብ የአባት ቤተሰብ አንድ የለም። አባት ያለ የእንጀራ እናቴ፣ እኔ እናቴ የለችም። በቃ ከዛ ወሰዱኝ ወደ ቤት። በሰላም ተገላገልኩ። ምጤም ቀላል ነበር። አልሐምዱሊላህ አላህ ያግዘኛል በነገራችን ላይ እና ከዛ ወደ ቤት ገባሁኝ። ሰላም ተገላግያለሁ አልኩት። እዛው እንዳለው ሳልወጣ ሰላም ተገላገልኩ እኮ ምናምን አትመጣም አልኩት። ከዛ
እንዴ ሰላም ወለድሽ? እኔ አሁን ወደዛ እየሄድኩ ነበር፣ ወደ ስራ እየሄድኩ ነበር፣ ልመለስ አለኝ። አይ በቃ ችግር የለውም ሂድ አልኩት። እዛ ከዛ ከቤት ገባሁኝ። እኔ ብዙ እውቀቱ ስላልነበረኝ የዛ ነገር እንትን አልኩኝ። ምንድነው የሚባለው? ቶሎ እንድትሰራልኝ ፈለግኩ። ከዛ ስናነጋግር ሰው ስጠይቅ ምናምን ሐኪሞች ግን ኖርማል ነው እንትን በይ ብትሰፋለች ምናምን ብለው ጥንክርክር አረጉኝ እና እንትን አልኩኝ ደህና። ከዛ በሁለት ወሯ ደግሞ እዛ እንደዚህ እየዞሩ የነፃ ሕክምና የሚሰጡ አሉ በየመንግስቱ እንትን በአመት አንድ ጊዜ ይመስለኛል የሚመጡት እና እነዛ መጡ አጋጣሚ ልክ በሁለት ወሯ ማለት ነው። ኖ አረ በሁለት ወሯ አይደለም በወሯ ይመስለኛል። በወሯ መጡና አሁን መሰራት አትችልም፣ ከ6 ወር በኋላ ነው መሰራት የምትችለው አሉኝ። እያለቀስኩ ወጣሁኝ። አባቴም ነበር። አባቴም ቀልቤን ይሰብረዋል በንግግር ምናምን። እኔ የለሁም። እኔ አንዲት ክላስ ተሰጣኛለች፣ እዛ ነኝ። እህቶች አሉ፣ ወንድም አለኝ። አባቴ እንጀራ እናቴ ሆነው ከሳሎኑ ይስቃሉ፣ ይጫወታሉ። እኔ ከአንድ ክላስ ተቀምጬ አለቅሳለሁኝ። ገባሽ? ከኔ ክላስ እንኳን መጥተው አያጫውቱኝም። አባቴ ወደ ክላስ መጥቶ አያውቅም። ልጄን ስሟት አያውቅም። እና ምንድነው 40 ቀን ሳይሞላኝ ነው መሰለኝ እኔ ሳልወጣ አባቴ ተመልሶ ሄደ። አፋታይ ምናምን ወስኛለሁ አልኩት። ከአራስ ቤቴ ሳልወጣ ሳውዲ ነው አባትሽ? ወደ ሳውዲ ነው አይደል ተመልሶ ሄደው? ሳውዲ ነው የሚኖረው አባትሽ? አዎ። ከዛ በኋላ አፋታይ ምናምን ስለው አያገባኝም፣ እንትን ተብለሻል፣ ተይ ተብለሽ ነው የገባሽው፣ አያገባኝም ስላንቺ፣ ስለዚህ እንደውሹኝ አይመለከተኝም አሉ። 3 ቀን አለቀስኩኝ አቡዬ፣ 3 ቀን ስቅስቅ ብዬ የራሱ ጉዳይ በቃ እናትዬ ማረቶ በአላህ እንደዚህ አትሆን አናግራት ምናምን ስትለው አያገባኝም የራሷ ጉዳይ በቃ ጭክና አለብኝና በጣም ሳለቅስ ታርሰሻል፣ አራስ ቤትሽን ጨርሰሻል፣ ወደ ቤትሽ አለኝ። እንጂ አልጨረስኩም። በዛ ሰዓት እንደጨረሽ ወደ ቤትሽ አለኝ። ከዛ በኋላ ላይ